ማን መጣሩ ታየ ዛሬ ደግሞ ማን መጣብሽ እናቴ ዛሬ ፋብለሽ እናቴ አበዛው እሱ ደግሞ ኧረ ተይ ይሄ ልብስ ዱባይ ለብሰሽ ነው ጋይስ ኦ ማን መጣ ጋይስ ማን ነው ፎቶ እኮ የሩታና የአብርሽ ነው ቤት ውስጥ ግን ዘጋችሁ ጋይስ እህትሽ መጣች ቤት እንዴት አወቀች ጋይስ ግን ማለት ነው እንዴት አወቀች መታኳ አታውቅም ጋይስ ሀይ ኧረ ታውቃለች እናቴ ኧረ ታውቃለች ሩታዬ ሀይ አይዋ ምንድን ነው አጨባበጥ ደስታ ይባላል ቁጭ በይ መጀመሪያ አልቀመጥም አይደለማ እንዴ የሚወራው ጭራሽ ቤት ውስጥ በውን አገኘው እሱ እኮ ያየሽ እኮ ነው በቪዲዮ ያየሽ ነው ነው ቆይ ተረጋጊ አይደለም በእንደዚህ አይነት ነገር ደግሞ እኔ እንደማልረጋጋና ቀልድ እንደማለቅ ታውቂያለሽ ልቀቂኝ ቆይ ቁጭ በይ ምንድን ነው አንተ ምን እየሰራ ነው ያለው አይደለም እንዴ ቆይ አይደለም አይደለም ምንድን ልታስረጅኝ ሞክሪ አይደለም ልታስረጅኝ አትሞክሪ ዞር በያናሽ ልታስረጅኝ አትሞክሪ እንደዛ አይደለም እኔ ደግሞ ታውቂያለሽ ባይኔ ያየው ምን አጠፋው አላየሽም እስከዛሬ ነው እንደዛ አይደለም እንዴ ነው ድፍረት በጣም ተዳፈክ ዞር በይ እንዴ እንዴት ነው ልንግባባ የምንችለው እንደ ባንዴ እንደመጣሽ እንዴ ወደ ቁጣ ወደ ጨዋታ አይደለማ እኔ የምሰማውና ያማገባውን ቤት ውስጥ አየሁት ላይ ካልፈልግ ቤት ውስጥ የምን ድፍረት ነው የምን ንቀት ነው ይሄ ንቀትም አይደለም ና እንዴት አንዴ ጭቅጭቅ ደግሞ ልንግባባ አንችልም አሉ ምንሽ ነው አሰጣችሁ እውታ አሰጣችሁ እስቲ ነው ቁጭ በእኛ ይታሁ ተመልሶ መጣ አይ እንደዛ አፈቀርኩ ተረጋጋ አይደለም ለምንድን ነው ግን እንደዚህ የምታደርገው አፍቀሬን ውስጥ መናገር ተረጋጋ ለምን እርጉዝ ሆና የት ነበራችሁ? እሺ ይዛኔ ብቻዋን እንደዛ እሱ እዛ ጋር ሄዶ ሌላ ሴት ጋር እንደዛ እሽኮለሌ ሲል የት ነበራችሁ? በድፍረት ይታን እንደዚህ ኦ ማይ ጋድ እኔ መጥቼ ለሷ መስዋዕትነት ስለከፈልኩ እሺ ተው ችግር የለም ኦኬ ይሄ ማድረግ ጥሩ ነው መልካም ሆኖ ሩታ ስታለቅስ የት ነበራችሁ? ስታዘን የት ነበራችሁ? ልቧ ሲሰበር የት ነበራችሁ እንዴ? እናንተ ነበርክ እንዴት አለ ዛሬ እኔ እዚህ ጋር መጥቼ የሆነ ነገር ስላደረኩኝ ጥሩ ነገር ስላሰብኩላት ምናምን ለምን እንደዚህ እወቀሳለሁ? ለምን እንደበደባለሁ? ለምን እሰቃያለሁ? ያፈቅራታለሁ አለ ምንም አላጥፎም አይደል እንዴ? እሱማ ነው ለሷ ደግሞ በቃ ጥሩ ነገር ነው እወዳታለሁ በጣም ነው የማፈቅራት እስከዛሬ በሷ ሰቃይ ነበር አይደል? ታፈቅራታለህ ደግ ደስ ይላል መግባ ላይ እንደሰማችሁ እንግዲህ የሩታ ሄት እንግዲህ ደስታን ከቤት አባረረችው ማለት ነው ጋይስ እንዲህ እሳት ጎርሳ እኮ ነው የመጣችው ጋይስ እሳት ተመልማል ሆና ነው የመጣችው ኦ ማይ ጋድ ሄልዱዬ ግን እስከ ዛሬ ቤቷ ደርሰሽ አታውቂም እንዴት ዛሬ መጣሽ እንዴት ቤት አዋግሽ ሳትደውይ ማን አሳየሽ ጥያቄ ምልክት ነው ወደ ድራማ ተቀላቅላለች ጋይስ ከዚህ በፊት የሩታ አክስት የምትባል ገኒ ነበረች አክስትም አይደለችም ገኒ ነበረች ገኒ ወደ ቡታጅራ ስትመለስ ኤልዱዬ መታለች ማለት ነው እንዴ ሄልዱዬ ታይ እንጂ የራሷን ላይፍማ የመኖር መፍት አላት እንዴ አብርሽም ይኸው የራሱን ላይፍ የኖረ ነው ጋይስ የርሜላ አላመለጠኝም ቪዲዮ ነገ እሰራላችኋለሁ ምንም ማድረግ አልችልም ጭራሽ ቤት ተከራየ አባይ ጉዲነስ ደግሞ እግዚአብሔርን ያልጨረስኩም ቪዲዮ ቤቱ እግዚአብሔርን እኔ አንድ ፍሎር ላይ ይሁን አላቅም ይመሳሰላል በሩ አቤት አቤት እናንተ ጎረቤት ለጎረቤት ነው ተከራየ ለማንኛውም ኤልዱዬ ሀረ ተረጋጊ እንዴ ልጅቷን ክው አደረግሻት እንጂ በሰላም ነው እንዴ ባለፈው ምን ካብርሽ ጋር ከቤት ስትወጣ መቼ ተቆጣችሁ ዛሬ ምን ነው በሚዲያ ስትታወቁ ልትቆጣት ኧረ እባክሽ በጀመራ ካብርሽ ጋር ስትወጣ ራሱ እኮ አልተቆጣችሁም በዛ ሰዓት ልጅ ነበረች ባይዘው እንደውም ያምርባችሁ ነበር በዛ ሰዓት ብትቆጣት አሁን እኮ በሚዲያ ተላይቻለሁ ካብርሽ ጋር ተፋትቻለሁ የራሴን ላይፍ መኖር እችላለሁ ብላለች ካብርሽ ጋር መኖር አልፈልግም ብላለች አብርሽን በዛ ኤርሜላን ሽሩሩ ያላት ነው ታዲያች ልጅ ምን ታርጎ እንዴ ምንድነው የምታወሩ እና እኔ አንቺ መናገር አልፈልግም በርግጥ ድራማ ነው የሚሰሩት ኤንዌስ ውዶቼ እንዴት ናችሁ ደህና ናችሁልኝ አለው እግዚአብሔር ይመስገን ላይክ ሰብስክራይብ አድርጉ አይከፈልበትም ማርያም ላይክ አድርጉ እሺ ውዶቼ እግዚአብሔርን እኔ አሁን ላይክ በጣም ነው ቪዲዮ አታውም
ትሳስታለች በጣም ማለት ነው። ባሳያችሁ የሚቆጥረው ማለት ነው ወይን 40 ሳንቲም ወይን 60 ሳንቲም እንደዛ ነው የሚቆጥረው። እግዚአብሔር ምስክሬን ክፋት ጥሩ አይደለም። የምትወዱኝ ቪዲዮ ካልተመቻችሁ ስራ ላይ ከሆናችሁ የምትወዱኝ መልካም ቅን ሆናችሁ ማለት ነው ቪዲዮ ክፈቱልኝና ይቆጥርልኝ። እሺ ነው ውዶች። አሁን እንደዛ ነው። ከከፈለኝ እኮ ገና 2 ወሬ ነው። እሺ ምን አለበት? ኤኒዌይስ ውዶቼ የምታበረታቱኝ ከልብ አመሰግናለሁ። እንግዲህ ሄልዱ ሩታ ሳታቅ ሮማንቲክ ውስጥ ነበረች። ሩታዬ ከደስታ ጋር አጭር ለብሳ እንግዲህ ይሄ ልብስ ታውቃላችሁ ዱባይ ሰርግ ብሎ ሲሄዱ ነው። ይሄ ዱባይ ነው ተገዛ ይሄ ልብስ ማለት ነው። በዛ ሰዓት ያው ቀጭንም ስለነበረች አሪፍ ነበር። ይሄን አላጭር አይባልም። ዛሬ ግን ጭኖ እስከምታይ ነው ለብሳ የመጣችውና ሩታዬ ዙም ሲደረግ በጣም ከባድ ነው። ያው ኦሪጂናል ላይ ሲሆን ምንም አይመስልም። ዙም ስትደረግ ግን በጣም ነው ልብሱን ነው ስትቀመጪ ማለት ነው። ኤኒዌይስ በጣም አምሮባት መታለችና ከትላንትና እራት ነበራቸው ሩታዬና ደስታ ማለት ነው። እንግዲህ ደስ ይላል። ስለሱ ያወሩ ነበር። ስለ ትላንትና ቆይታ ስለ እራት ያወሩ ነበርና በማል እንግዲህ ሄልዱዬ ኳኳ አረገችና መጣች። ሩታ አልጠበቀችምና መጣች ማለት እንደውም አብረሽ ነው የመሰለኝ ባይዘዌ ማለት ነው። ቪዲዮ ላይ እንደሰማችሁ እኔ አብረሽ ነው የመሰለኝና ሴት መጣ እሳት ጎርሳ መጣች። እንግዲህ ሰው አይቀመጥም። ድራማ መሆን እኮ በዚህ ነው የምታውቁ። የሰው ልጅ ሰላም ብለው ቁጭ ብለው ምንድነው እሱ ምንድነው የሚሰራ? ሲቀጥል ደግሞ የውሸቷ ልንገራችሁ። ለዛ ነው ድራማ ነው ያልኳችሁ። የውሸታ ውሸት ልንገራችሁ። የሚሰማና የሚያወሩ ለካ ትክክል ነው። በአይኔ መጥቻ አየው። ስጀምር ቪዲዮ ትከታተላለሽ። ለምን ይዋሻል? ኤርዱዬንና ትልቅ ሴት ነሽ። ለምን ይዋሻል? ሩታ ቤት እንደሚሄድ ታውቃለሽ። አብሮ ቪዲዮ ሰርቷል ቤት ውስጥ ከአንዴም ሁለቴ። ምን ያሻሻል? እንደማታቂ የሚወራና የምሰማ ነገር እውነት ሆኖ በአይኔ ያየው አላለችም። ቤት ውስጥ እኮ ነው ቪዲዮ ሲለቀቅ የነበረ ውጭ አይደለም። እና ሲቀጥል ደግሞ እቺ ልጅ በፊት ነበር መቆጣት የምችሉ። አሁን እኮ የልጅ እናት ናት። ትዳር የመጀመሪያ ትዳር ባይሳካ ቆማ አትቀርም። አይኖ ጊዜ አልነበረም እውነት ለመናገር እና በዚህ ሰዓት የመጀመሪያ ቅርታ ተጠርቼ ነው ውዶቼ። የመጀመሪያ ትዳር ካልተመቻት ወይም ደግሞ ካልተሳካላት ላይፍ ይቀጥላል። በእርግጥ በዚህ ሰዓት እውነት ለመናገር ሩታ ጊዜው አይደለም። ከወንድ ጋር እንደዚህ መሆን የምትሆንበት ጊዜ አይደለም። ልጁን ትሪት የምታረግ ለልጁ ጊዜ የምትሰጥ ነበረች እንደ እናት። እውነት ለመናገር ይሄ አልደግፋትም። ግን ኦኬ ላይፍ ይቀጥላል አይደለ እንዴ? ያ ሰው እኮ የራሱን ትዳር ለመመለስ ነፃ መሆን አለበት። ከሴት መራቅ ነበረበት ምናምን። እሱ እንደ አማራጭ ያችን ይዘዋል። ስለዚህ እዚህ ሊቆም አይችልም። በእናንተ ጫና ደግሞ እቺ ልጅ ልትኖር አይገባም። ለራሳችሁ ጥቅም ነው። አይኖ የራሳችሁ አንቺ አውል ዩቱብሽ በጣም ባለፈው ከሷ ጋር አስታውሉ ጋይዝ። እኔ የአንዳንዱ ምቀኝነት አይደለም አስተያየት የሚሰጠው ትክክለኛ አስተያየት የሚሰጣቸው። ኤልዱ የመጣች ለምንድን ነው? ባለፈው በጀመራ የመጡ ቀን ቪዲዮ በጣም ነው ታየላት። ከዛ በኋላ ሩታ አዲስ አበባ ከመጣች በኋላ ቪዲዮ አይታይላትም። 3000 4000 ነው ቪው። ኦኬ ስለዚህ አማራጭ የላትም። እሷ ጋር መታ መስራት አለባት እንዲከፍላት። ለምን የመጀመሪያ ጊዜ $10 ግዴታ መሙላት አለብን። አንድ ዩቱበር $10 በጀመራ መሙላት አለበት። ዩቱብ ይወስዳል $10። ስለዚህ እሱ መሙላት አለበት እንዲከፍላት። ይገባችሁ አይደለ? አማራጭ የላትምና ለማንኛውም አውቃ ነው። ሩታም ልትቆጣ አይደለም። ኤልዌስ ሩታዬም እንግዲህ እሱ ምንም አላደረገኝም እኔን ጠቀመኝ እንጂ ምንም አላረገም፣ ደስተኛ ሊያረገኝ ነው የመጣ፣ ላይፍ ይቀጥላል፣ የመጀመሪያዬን ጨርሻለሁ እያለች ነበር። እንግዲህ በግድም ቢሆን አስወጥታለች ማለት ነው። ከዛ ደግሞ ተመልሶ ልክ ነገራችሁ ማለት ነው። እውነት ለመናገር እኔ 10 አላረግም። ለምን ሩታን ያከበረ ሰው ቤተሰብ ያከብራል። ቢያዝ እቺ ታላቅ የሩታ ታላቂት ናት፣ መከበር አለባት ብዬ ነው የማስበው። ተመልሶ እንግዲህ የት ነበራችሁ እስከዛሬ? እሷ ስታለቅስ አልነበረበትም እንደዚህ ማለት ትክክል ነው ብዬ አላስብም። እንዴት መከበር አለባት። ሩታ ደግሞ ይቀጥላል ህይወት።